ማፀን ነው የተገኘ ነው። ስለዚህ ፈጣሪያችን ሴት ናች፣ እርሷ ናት አምላኬ ምናምን። ፈጣሪ አምላኬ ማለት የማመልካት ማለት እኮ ነው። መገዛላት ማመልካትም እንደማለት ነው። ለማንኛውም አምላኬ ፈጣሪ ሴት ነች፣ ሁሉ በእርሷ የሆነ ክብሯ ይስፋ ምናምን ምለው ሴትን ነው። አሁን ክብሩ ይስፋ ለእግዚአብሔር ለአምላካችን ምናምን እንሌለ ሁሉ በእርሱ ሆነ ብለን ስለ ጌታችን ኢየሱስ ስንናገር የለ አንዳንድ እንደዚህ ፌሚኒስትን ምናምን የሚሉ ለእህቶቻችን ወንዱም ሴቱም ተረባርቦ ይድረስ። በቃ አለቀ። ይህንን ማስፋፋት ብቻ የሆነ አይዲዮሎጂ ዝም ብለህ ተሸክመህ አትምጣ። አንድ እነዚህ አይነት ሴቶች ናቸው ምን ብለው እየተናገሩ ያሉት? አምላኬ ፈጣሪ ሴት ናት፣ ሁሉ በእርሷ የሆነ የሚላት እሷን ነው። ምንድነው? ክብሯ ይስፋ የልጅ ነገር ይሆናል እና ምንድነው አስቸጋሪ ማለት በጣም አደገኛ። አሁን እኔ በክርስቶስ ቪዲዮ ላይም ብዬው ነበረ። በጣም ነው የደነገኩት ስሰማ። በእግዚአብሔር እኔ ሰው ኃጢአት ሊሰራ ይችላል፣ ሊበደል ይችላል። የእግዚአብሔርን ክብር ብድግ አድርጎ ለሆነ ለእጁ ስራ ማለት ሴቶች የእግዚአብሔር የእጅ ስራዎች ናቸው። የእግዚአብሔር የእጅ ስራ ለሆኑ ለሴቶች ብድግ አድርገህ የእግዚአብሔርን ነገር እንትን ትላለህ፣ እነሱ ላይ ታሸክማቸዋለህ። እህቶቻችን ሳይከብዳቸውም ይከብዳቸዋል። እንዴት አድርገው ይሸከማሉ የእግዚአብሔርን ክብር? አይቻልም። እና የእግዚአብሔርን ክብር ብድግ አድርገህ ዝም ብለህ እንደዚህ እና አሁን እንደዛ የሰጡት ባለማወቅ ነው። አይኑ ግን እንደዚህ ሚዲያ ላይ ሲሆን በጣም ነው የሚያናድደው። ሚዲያ ላይ እንደዚህ ነገር ማለት እኔ በጣም አደገኛ ነው፣ በጣም ንቀትም ጭምር። እኔ የሆነ ቀስ በቀስ ኢትዮጵያ በቃ ምንም አማኝ ጭራሽ የሚጠፋበት አይነት ሀገር እንዳትሆን በጣም መጠንቀቅ አለብን። ብድግ እያለን በቃ እሱ የራሴ ነው የራሴን አይዲዮሎጂ የምከተላለው እናንተም የራሳችሁ ምናምን በሚለው ብቻ እንደዛ አይሆንም። ቢያንስ መጠየቅ ውጭ ላይ ያለውን ነገር እናውቀዋለን። አሁን እዚህ መጥቶ ደግሞ እንደዛ ከሚሆን እንደው ብንጠነቀቅ መልካም ነው። እኔ ሰው ክርስቶስን ማለት ሊክድ ይችላል አይደለ? ሰው ክርስቶስን ሊክድ አሁን እቺኛው አያታችን አሁን ይሄን እንደዚህ ስትናገር አዩ አያታችን የምን ቤተ እምነት ሰው እንደነበረች አላውቅም። አሁን ያላትም አይመስለኝም ሳስበው ምንም አይነት ቤተ እምነት ውስጥ ያለችም አይመስለኝም። ከዚህ ቀደም ምን አይነት ቤተ እምነት ውስጥ እንደነበረች አላውቅም። ግን ምንም ቢሆን ምን ግን ቢያንስ እንደው በተረጋጋ ስፒሪት እኔ እንደው ለሰውን በማሰብ ማለት ነው። በቃ አሁን የራሳችሁ አርብሱ ሐሳብ የራሳችሁ እኮ ለራሳችሁ ያዙት። ቢያንስ ሚዲያ ላይ የሆነ በማህበረሰቡ ውስጥ ያለው ነገር ቢወጣ ይሻላል ብዬ የማስብ ሰው ነኝ። የሆነ ፕሮቴስታንት ተነስቶ የራሱን እምነት በሚዲያ ላይ ይናገራል አይደል? ኧረ እንደው በሚዲያ ላይ ባትናገር አንለውም። ለምን? ይኸው መሬት ላይም በጣም በርካታ ህዝብ ቀይሱ ተከታይ አለ፣ የፕሮቴስታንቲዝም ማለት ነው። ሙስሊሞች ተነስተው ቢናገሩ ይናገሩ። ይኸው ምድር ላይም ሙስሊሞች ብዙ ስላሉ እንደነዚህ አይነት አዳዲስ ነገር የሚያመጡ ጭራሽ የእግዚአብሔር ህልውና ጥያቄ ምልክት ውስጥ ለመክተት የሚጣጣሩ ብዙም ያልተማሩ ልጆች ግን አስቸጋሪ። አንደኛ ራሳቸው ይጠፋሉ፣ ጠፍተዋል። ሌሎችን ደግሞ በእነርሱ የጥፋት ጉድጓድ ውስጥ ይጨምራሉ። ክርስቲያኖች በስመ አብ ጌታ ይቅር ይበላችሁ፣ መብርሃን ይቅር ይበለን። በጣም አስቸጋሪ። በተአምር እንደዚህ አይነት ሰዎችን ህብረት ማድረግ አይደለም በምንም አይነት ተአምር ቪዲዮዋቸውን ማየት አያስፈልግም። ከታላቅ ይቅርታ ጋር ሰዎቹን አንጣላቸው። ስለሱ እነግራችኋለሁ። ትንሽ አንዳንድ ጊዜ ስሜታዊ የሆነ ሌላ ነገር እንትን እንዳለ ማለት ነው። እኔ መጀመሪያ ላይ ሰማው እኔ ራሴን ቢሆን በጣም ነው ሾክ ሊሆንኩትና እኔ በስመ አብ እንዴት እንደደበሩኝ መቤቴን በስመ አብ። ግን ከዛ በኋላ ግን ያሰብኩትን እነግራችኋለሁ። እዛ ቪዲዮ ላይ ተናገር ያላችኋል እና ምንድነው ይሄ ህብረት ማድረግ ምናምን ከእንደዚህ አይነት ሰው ጋር እግዚአብሔርን አሳልፎ እንደመስጠት ይሁዳነት እግዚአብሔርን መሸጥ ነው። እኔ ሁሉ በእርሱ ሆነ የተባለው ጌታችን ኢየሱስ ሆኖ ሴት ናት በቃ አንዲት እናት ወይ አንዲት ሴት ናት እንደዛ የምትባለው ፈጣሪ አምላኬ ሴት ናት ከምትል ሰው ጋር ህብረት ማድረግ ለእኔ ጌታ ኢየሱስን በክርስቶስ ላይ ማመቻመች ክርስቶስን የማያከብር ሰው ነው እንደዚህ ሊያደርግ የሚችለው። በዚህ ደረጃ ጌታችንን የሚያቃልል እግዚአብሔርን የሚያቃልል አይነት ሰው ካለ እኔ በዛ ከእንደዚህ አይነት ሰው ጋር ህብረት ታደርጋለህ አታደርግም? ቀስ በቀስ የእነሱን እየሰማ እንደዚህ አይነት ሰዎች አሁን የሶሻል ሚዲያ ኢንፍሉዌንሰር በጥቂቱም ቢሆን ከሆኑ እነሱን እየሰማ ቀስ በቀስ አንተም በእነሱ የክፉ ስራ መተባበር ትጀምራለህ።
ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት፣ በቤቱም አትቀበሉት ያለው ዮሐንስ እውነት ነው። እውነት ነው። ማንም ወደ እናንተ ቢመጣ አለ ዮሐንስ ይህንንም ትምህርት ባያመጣ አትቀበሉት፣ በቤታችሁ ሰላምም አትበሉት አለ። በቃ አሁን እንደዚህ አይነት አደገኛ ሰው ሲሆን በቃ ምንድነው ይሻላል። ጭራሹኑ ትብብር አያስፈልግም። ከዛ በኋላ ደግሞ ቪዲዮውን ራሱ እንደነዚህ አይነት ሰዎችን አለማጮም። እሺ እኔ አሁን ዛሬ ለእናንተ መናገር ስላለኝ ብቻ ተናገርኩኝ። ኢቨን ቪዲዮውን ራሱ ያጠፋሁት ዝም ብሎ ማስተጋባት ይሆናል ብዬ ነው ያጠፋሁትም። እና እንደነዚህ አይነት ሰዎች ሲኖሩ ከቻላችሁ ሪፖርት ብቻ አድርጋችሁ ማለፍ እንጂ በምንም ተአምር ቪዲዮ ገብቶ ማየት እንደው በጌታ እንዳታሉት። ሲመጣ የፈጠረ ስክሮል እሺ፣ ይሄ ኮሜንት ላይ እየገቡ እንዴት ያለች ምናምን በፍጹም እሱ ነገር ጭራሽ እነሱም ይሄ የአሳማ አይነት ጸባይ ያላቸው ሰዎች አሉ አይደለም። ምንድነው የሆነ ጭቂት ያለ ጨዋታ ይይዙና ከዛን እናንተ ከነሱ ጋር መጫወት ሲጀምሩ ለእናንተ እኮ መተሳሉ። ስለዚህ ጣዖትን እየሰራ አምላኪ ነው ማለት ጀመረ። አሁን ደግሞ እኔ ካለ ጾታ እያየ ይሄማ እንደው አምላኪ ናት ማለት ጀመረ እና እግዚአብሔርን ማወቅ ተሳነን። ስለዛ እግዚአብሔርን እንድናውቀው በእቅፉ ያለ አንድ ልጅ እርሱ መጥቶ ተረከው። ጌታ ኢየሱስ የመጣው የልባችንን ጨለማ ሊያበራውም ጭምር ነው። የሰው ልጅ ልቡ ጨለመ፣ የማያስተውለው ልባቸው ጨለመ እንዳለ ቅዱስ ጳውሎስን በሮሜ መልእክቱ ላይ ልቡ ጭልም ብሎ እግዚአብሔርን ማየት ሲያቅተው በክርስቶስ ብርሃንነት በብርሃኑ ብርሃንን እናያለን እና ክርስቶስ ብርሃን ወደ እኛ መጣ። ስለዛ አሁን ክርስቶስ የመጣበትም ምክንያት በቃ ለእንደዚህ አይነት ሰው ነው። አሁን እቺ እህታችን ለእሷም ክርስቶስ ኢየሱስ መጥቶላታል ለሁላችን በእውነት እና እሱን ሳስብ ኦኬ፣ ስለዛ እቺ ልጅ የሚያስፈልጋት እገዛ ነው፣ ጸሎት ነው ምናምን እና ስለዛ ምንድነው ሊደረግ የሚችለው? ብትችል ቆንጂት እንደው ጠጋ ብላ ብትጠይቅ ማለት ያው እንዴ ስጋዊ ነገር አድርገው ሽንፈት የማይመስልባቸው ከሆነ እንደነዚህ ከየትም ቤተ እምነት ትሁን እኛ ጥያቄ እንመልሳለን። ከእስልምናም ብትሆን ከፕሮቴስታንትም ትሁን በፊት ማለት ባክግራውንዷ ማለት ነው አሁን ያለችበትን ሁኔታ ይዘው መጣ ብትጠይቅ እንደዛ ማድረግ ይቻላል። እና መልካሙ የሚሻለው ነገር እያሰብኩት አሁን እንደዛ እናደርጋለን እናገኛታለን ማለት ያልኩኝ አይደለም። እዛ ውስጥ አልገባም። ያው እንግዲህ ፍላጎቱ ካላት ይቻላል መጠየቅ። ኮንታክት ካደረገች ይመልሳለሁ። ጌታ በረዳኝ ልክ ማለት ነው እንዳቅሜ። እና እንደነዚህ አይነት ሰዎች ግን የሚያስፈልጋቸው ግን በጠቅላላው በቃ እገዛ ነው። እገዛ ግን ያስፈልጋቸዋል። የእግዚአብሔር እርዳታ ያስፈልጋቸዋል። እና ስለዛ የሚያስፈልገው ምንድነው? እንደነዚህ አይነት ሰዎችን ማገዝ የሚችሉ ሰዎች ያግዛሉ። ሌሎቻችን ግን በቃ ኢግኖር ማድረግ ይቻላል። ኢግኖር ማድረግ አለቀ። አትሊስት እንደዚህ አይነት መርዛማ ሀሳቦች እንዳይሰራጩ። በአንድም በሌላም ምክንያት ሰው መፈመስ ነው የሚፈልገው። በስመ አብ። እኔ በመጥፎ ነገር ሰው እንዴት ለመታወቅ ይነሳል? ባይዜ ከክርስቲያን ውጭ ያሉ እንደነዚህ አይነት ሰዎችን ብቻ አይደለም፣ በእኛ ቤተክርስቲያን ውስጥ ራሱ በእኛ ቤተክርስቲያን ውስጥ ሆኖ ራሱ አንዳንድ ልጆች አሁን ተነስተዋል። እኔ በጣም ይሄንን ሰሞን በጣም ስታዘብ ነበርና በክርስቶስ እንዴት አይነት ድንቁርቁር ያለ ነገር ውስጥ እንደገባን ግን እንደው ጌታ ላይ በደረሰልን በስመ አብ። አሁን ከታች ብዙ ልጆች ቅድም የጌታ ቤተክርስቲያን እያሉ እየጻፉ ከላይ እየቆጠረ ነበር። አይታችኋል? ለምን ነበር እንደዛ ሲጽፉ የነበሩት? የማታውቁ ሰዎች ማለት ነው። የኛ ቤተክርስቲያናችን የጌታ ቤተክርስቲያን አትባልም የሚል ሰው በድፍረት እንዲህ ብሎ የሚናገር ሰው ተነስቷል። አረ በቅዱስ ሚካኤል እኔ እንደነዚህ አይነት የቤተክርስቲያን አሰዳቢዎችን እኔ ለምን ዘመን እኔ በጌታ በቃ እኔ አዩዋቸው በክርስቶስ አክቹአሊ እንዳቸው ጋር ደውያለሁ ማለት ነው እንጂ እኔ በጣም ነው ማዝነው ክርስቶስን። እኔ ሰው ቤተክርስቲያን አይቶ እንዲጠላ የሚያደርጉ ሰዎች እነሱ በጣም ከክርስቲያን ውጪ ያሉት ሰዎች በቃ እነሱ ምስኪን ናቸው። እነሱ ቢያንስ ከክርስቲያና ውጪ ናቸው እና እነሱ እንደውም የሁላችንም እገዛ ያስፈልጋቸዋል። እነሱ ምስኪኖች ናቸው። እዚህ ቤተክርስቲያን ውስጥ ሆነው ስጋዊ ነገር የሚያወሩ አንዳንዱ ብድግ ይልና አማራዊነት እንደዚህ እኔ የሚያወሩት ሁሉ ሲያስማ እኔ እንዲህ በስመ አብ ኢየሱስ ጌታችን ጌታ ኢየሱስ አትበሉ ኢየሱስ አትበሉ የሚል ሰው አሁን ሰው ሲከሰን ነበር ምናውቀው። ኧረ እንደዛ ትላላችሁ ዝንባል ክስ ነው ይሄ። ባይዚ እንደዛ ኢየሱስማ አትሉም አይነት ነገር ካለ እኔ ክስ ነው ለኔ ማለት ነው። ይሄ ዝም ብሎ የሐሰት ክስ ማለት ነው። የሐሰት ክስ ነው። ሌሎች ቤተ እምነቶች እንደዛ ይሉ ነበር። የሐሰት ክስ ነው። ምንም ቤተክርስቲያናችን ጠቅላላ ክርስቶስ የምታስበል ቤተክርስቲያን ያለች ምን እናድርግ? እሺ እንደ አንተ ሄደህ እኮ አባትህ እኮ 12 ጊዜ እግዚኦ ማረነ ክርስቶስ በል ሲልህ እኮ ጌታ ክርስቶስ ማረኝ፣ ጌታ ክርስቶስ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ እያልክ እኮ ነው 12 እንደዛ በል እንዴ።
ኢቭን በእንተ ማርያም መሐረነ ክርስቶስ በል ስትልህ ራሱ ቤተክርስቲያን ስለ ማርያም ብለህ ክርስቶስ ይማረኝ ስለማን ስለ ማርያም ብለህ ግን ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ 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 የምታስብል ቤተክርስቲያን ውስጥ ቁጭ ብለን እኔ የሆኑ ሰዎች ይመጡና ክርስቶስ ክርስቶስ አትበሉ ኢየሱስ ኢየሱስ አትበሉ። እኔ እንደነዚህ አይነት ሰዎችንም ስታዩ ኢግኖር ማድረግ እንደው በጌታ ገብታችሁ ኮመንት አትጻፉ። እየገቡ ይሳደባሉ ምናምን እንደዛ የሚሉ ሰዎች አሉ። ክርስቲያን ሆኖ የሚሳደብ ያለ አይመስለኝም፣ ግን በሚገባቸው ቋንቋ ልትናገሯቸው ትችሉ ይሆናል። አላውቅም ምን ብላችኋቸው እንደሆነ፣ ግን በከቻላችሁ ኮመንትም አታድርጉ። ምን ማድረግ ኢግኖር ማድረግ 13 ሰው ይዞ መቀመጥ ሲጀምር ያኔ አርፎ ለሆዱ መስራት ይጀምራል። ትምህርቱ ላይ ስለሌለበት ክርስትናው ላይ የሪሳናችን አስተምህሮ ላይ ዛሬ ስለሌለ በቃ ለሆዱ እየሰራ በዛው ይኑር። በቃ አለቀ። እንዲህ በጌታ ስም እንደዚህ ተናገር አቅም ግን እንዲህ በጌታ ስም እንዲህ በጣም አስቸጋሪ ነው። እንዴ ቤተክርስቲያንን ያሰድባል፣ ቤተክርስቲያንን ያሰድባል። የጌታ ቤተክርስቲያን አትባልም ሲል ሰው አረ እና የማን ነች የጌታ ቤተክርስቲያን በደንብ ነው የምትባለው። ይሄ ቃል ቢከብድ የለም። ምንድነው ቃሉ የሚከብድ? የጌታ ቤተክርስቲያን የሚለው የጌታ ቤተክርስቲያን የሚለው ቅዱስ ዮሐንስ አፈወርቅ ከብዶታል ወይስ አፖስቶሊክ ኮንስቲቱሽኑ ከብዶት ነው? አንተ የሚከብድ በቃ የጌታ ቤተክርስቲያን የሚለውን ሁሉም ነው የሚለው በጌታ ስም። አንዳንድ ሰው በጣም ነው ክርስቶስን እኔ በጣም ነው የማዝነው። እኔ አንዳንድ ቤተክርስቲያን በጣም ነው የምታሳዝነኝ። በተለይ በዚህ በኢትዮጵያ ያለችው ቤተክርስቲያን አንዳንድ ሰው እንዴት እንደሚያቦካው በክርስቶስ መቤቴ መስማ። አንዳንዱ ምንም የማይጠቅም ነገር ሚዲያ ላይ መጥቶ በቃ ለህይወት የማይጠቅም ነገር የቤተክርስቲያን አስመስሎ ግን እንደዚህ እኮ ተፈጥሮ በዛ እኮ አሁን ምንም እኔ ሌላ ቤተ እምነቶችን ምናምኖችን የሚያዩት ከሆነ በቃ ወጥተህ ለነሱም የሚጠቅም ምናምን ነገር በቃ እንደዛ ብናደርግ እንደዛ ብናደርግ አሪፍ ነው። ከዛ ውጪ ይሄ እንደዚህ አሁን እዚህ ቲክቶክ ላይ ያሉ ልጆችን እንዳልኳችሁ እንደው በጌታ ካያችሁ ድንገት ከመጣላችሁ ወይ ሪፖርት ማድረግ ወይ ደግሞ ዝም ብሎ መውጣት። እኔ ቆይ ሪፖርት አታርጉ ክርስቲያኖች ስለሆኑ እሺ፣ ሪፖርት አታርጉ፣ በፍጹም እሺ አታርጉ፣ ሪፖርት አታርጉ። ግን አትግቡ በጭራሽ ኮመንትም ለማድረግ እስቲ ምንድነው ምናምን ብላችሁ አትግቡ። ይሄንን ምላችሁ ከተወሰነ ጊዜ በኋላ ለጥቅም ነው። እንዳልኳችሁ 10 ምናምን ሰው ሲይዙ በቃ ይተውታል። ምክንያቱም እነሱ የነፍስ ጉዳያቸው ስላሉ እንደው 13 ሰው ይዤ እንደው በማማር ማይሉም እኮ ያኔ ዝም ብሎ የማይረባ ወሬ ብቻ ስለሆነ የሚወራው የማይረባ ወሬ እያወራ ከ13 ሰው ጋር ምን ትቀራለህ? ለምሳሌ እኛ እያወራን እንደዚህ የተማማር ምናምን ትምህርት ከሆነ ያለ 13 ሰው ቢመጣ ከ13ቱ ጋር ተማምረን እና የሆነ ሰው 10 ሰው ምናምን ከ13 ሰው ከተጠቀመ እሰየው በቃ እንማማራለን አለቀ። ምናልባት እኮ 5000 ሰው አለ አይደል? ከ5000 ሰው እኮ ይሄን የሚጠቀም እኮ ምናልባት በጣም ጥቂት ሰው እኮ ሊሆን ይችላል። በጣም ጥቂት ሰው ማለት ነው። ስለዛ የሚጠቀም ሰው ካለ ሰው እናደርጋለን። እንደነዚህ አይነት ሰዎች ግን በጣም ስራቸው ስጋዊ የሆነ ሄድና በቃ ወይ ዝም ብሎ ለእይታ ወይ ለሆነ ነገር ምናምን ብቻ ያደርጉታል። እንደነዚህ አይነት ሰዎች ሲኖሩ እንደው በጌታ ብዬ ለስድስተኛው ለሰባተኛ ጊዜ እጠይቃቸዋለሁ። በቃ እንደዚህ አይነት ቦታ ሲገቡ ላይቫዎቻቸው ቪዲዮም ሲለቁ አሁን በግልጽ መናገር ጀመርኩኝ ማለት ነው። በግልጽ መናገር ጀመርኩኝ። ዘለዛ ቪዲዮ ሲመጣ ስክሮል አለቀ አለማየት። ምን ጭንቅላታችሁን አስጨነቃችሁ እንዴ? አንዳንድ ሰዎች አንዳንድ ሰዎች ብቻ የሆነ የራሱ እያለ ነበረ ስራ ቢሰሩ በጣም አሪፍ በጣም ቆንጆ እንዴ። እንደውም ልናበረታታ ነው የሚገባል እንደዚህ አይነት ነገርን ማለት ነው። ግን ይሄ በፖለቲክስ ስም ሃይማኖታችን ላይ የሆነ ቁማር የመጫወት የሚመስል ነገር ካለ ግን እሱን አንድ ነው በፍጹም አይቷል። ዝም ብሎ የሆነ መንግስትን ስለጠላ ብቻ ኦርቶዶክስን ልጠቀምባት ህዝቡ ተነሳና ከመንግስት ጋር ተዋጋምራ እንደዚህ አንቀበል። በፍጹም እንደዛ አይደለም። በስነ ስርዓት ዝም ብለህ በአግባቡ እኔ የተማረ ሰው ቢሆን ጥሩ ነው። እንደዚህ አይነት ስራ የሚሰራ ሰው የተማረ ሰው መሆን ነው ያለበት እና ተምራችሁ እንደዛ ብትሰሩ ጥሩ ነው። ክርስቲያን ወንድነቶች ካላችሁ እነዚህ ፖለቲክስ ላይ የሚሰሩ በርቱ። ጌታ ያበረታችሁ። በጣም ጥሩ ነው። እኔ ፖለቲክስን የምቃወም ሰው አይደለም። ጤናማ ፖለቲክስ ግን ይሁን የፋራ እንዳይሆን እንጂ ጤናማ ፖለቲክስ ከሆነ ጸዴ ስለሚያስፈልገን ማለት ነው። ለሀገርም ደግሞ በክርስትና ውስጥም ያስፈልጋል ይመስለኛል። ዝም ብዬ ሳስበው ያስፈልጋል እና እንደዚህ አይነት ሰው ካለ ጥሩ ነው
እንዳልኳችሁ ማበረታ እንደው እናበረታታለን ማለት በእርግጥ እኛ ምንም እናበረታታለን እዚህ ገባ የምንባልም ሰዎች አይደለም ያው ታውቃላችሁ። ግን ቢያንስ ግን ያው እንተላለን ጥሩ ነው እና አብረን እኛ የምንከታተል ይሆናል እንደዛ ሲሆን ማለት ነው። ያናል ኢንተረስቱ የለኝም እርግጥ ነው ፖለቲክሱ ላይ ግን የምርም ግን አሁን እንደዚህ አይነት ሰው ካለ በቃ እንደው ለማየትም ተነሳሳለ ተጓጓለ። ከዛ ውጪ ግን ይሄ ለመታየት ሲባል ብቻ ብድግ እያደረጉ የሰውን ስም እንትን ማለት ምናምን እሱ አስቸጋሪ ነው እና ፕሊዝ አታድርጉ። እና እንደዚህ አይነት ቦታዎችም ስታዩ ጋይዝ ስክሮል ገብታችሁ ኮሜንት አታድርጉ። ገስት እየገባችሁ መጨቃጨቅ ምናምን አያስፈልግም። ተዋችሁ በቃ በራሳችሁ ዛቤ ይመላለሱ። ጤናማ የሆነ ፖለቲክስ ይዞ ሲመጡ ግን ያኔ አሳውቁን፣ እኛም እንከታተላለን። ያኔ ጥሩ ይሆናል። ከዛ ውጪ ግን ዝም ብሎ የሀሜት ምናምን ብቻ ያለበት ቦታ ሲሆን ለአንድ ቀን ለሁለት ቀን እኮ ደስ ይላችሁ ይችላል ዝም ብሎ እያያችሁት ምናምን። ከዛ በኋላ ከትንሽ ጊዜ በኋላ ግን ራሱ ሁሉ ነገር ስልችት እንዲላችሁ አድርጉ እንድትወጡ ነው የሚያደርጋችሁና እንደዛ እንዳይሆን ራሳችሁን መጠበቅ በቃ። እንደነዚህ አይነት ሰዎችን ፎሎ አለመከተል ምናምን። እኔ የሚጠቅማችሁ ብቻ ፎሎ ብታደርጉ የሚጠቅማችሁን ኢነሴንስ ግዴታ አስተምህሯዊ ጉዳይ ብቻ ማለት አይደለም። ሰው ሊዝናና ይችላል አይደል? በቲክቶክ ፈታ ሊል አይችልም? ይችላል። ፈታ ትበሉ አይደለም አይሰው ታውቃላችሁ። ፈታ በሉ ግን ኃጢአት ባልሆነ መልኩ ማለት ነው። እና እዚህ አሁን ቲክቶክ ላይ ኖርማል ዓለማዊ ኮንተንት የሚሰሩ ልጆች ኖረው እናንተን የሚያዝናኑ ምናምን ካሉ እሰየው ፎሎ አድርጎ መዝናናት እንደዛ ራስን እንትን ማድረግ ይቻላል። ምን ችግር አለው? በጣም ደስ ይላል። ጥሩ ነው። ብቻ ጤናማ ይሁን። ግን በመጥፎ ሁኔታ ምናምን እንደዛ የሚቀሉትን ሳይሆን ኤኒዌይስ እንደዛ የሚቀር ብዙም የለም ኢትዮጵያ ውስጥ በእርግጥ ብቻ እንደዛ አድርጉ። ከዛ ውጭ ግን ይሄ አእምሯችሁን የሚበክሉ እንደዚህ ፖለቲከኞችና ሌሎች እንደነዚህ አይነት ሰዎችን በቃ ፍቱ፣ ተዋቸው። ምን አስጨነቃችሁ በጌታ ስም እናንተ እዛ ገብታችሁ ይሄ ኮመንት እነሱን ምናምን ከምታዩ እንዴ የሆነች ነገር ማንበብ ወይ ኧረ ሙቪ ብታዩ ይሻላል። ክርስቶስን ከእንደነዚህ አይነት ሰዎች ይሻላል። እና እንደዛ አድርጉ። በእኛ ቤተክርስቲያን ውስጥም ተሐድሶችም እንዲነበሩ የሚሉ ሰዎች እንዲና እንዲያ ይመሰሉ እንደዛ የሚናገሩ ሰዎች አሉ። አሁን ይሄ ምንድነው እንደው በቃ የሆነ እኛ ማይቀርብን እስቲ ትንሽ ነገር እንወርውር አይነት ነገር ነው። እና ሁሌም ነግራችኋለሁ ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው እንዴ። አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ እኔ ዝም ያንዳንዴ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ትላላችሁ ምን ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር አይደል? ከዚህ ቀደም አላጋራኋችሁ ቪዲዮን በእርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ማለት አር ዩ ሲሪየስ? በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራ እንመስላለን። በቅዱስ ሚካኤል እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው አረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ይሁን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒቱ ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና ይሄው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዲላሉ አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ተሐድሶቹ እንዲህ ያደረጉ ይሆን እንዲላሉ አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም። ፕሮቴስታንት ተሐድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት አላለውና እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው። እና ተሐድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው። በጋሻውም እሺ
ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሬ መሆንህን አስባነንክ እያለ ሳታስነቃ ጣል አደረክ ነው። እና አይ እንደዛ ቴሌግራም ላይ ሙድ እያያዝን ነበር እና እንደዛ የሚሉ ሰዎች እንደዚህ አማራን እንትን እያሉ የሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዝን ነበር። ምንድነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቃል በቃል ላንብብላችሁ። እንዲህ ያለ ፊልጵስዩስ እሺ ቆይ አንዴ ፊልጵስዩስ ላይ አይደለም እሱን አይቼው ነው ትዝ ያለኝ እና ቁጥር 5 ላይ እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ አለ ጳውሎስ እኮ። እኔ ይበልጠዋለሁ በስጋ የመታመን ጉዳይ ከሆነ አይሁዳውያን ነው። እሺ ምን በ8ኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳይ ነኝ። ስለ ሕግም ብትጠይቁኝ ፈሪሳይ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ፣ ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ልክ እንደዚህ ያላቸው ማለት ነው። እንዴ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዴ? በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ብለህ ሙድ ያዝ ነበር። እንደዛ ነው ብዬ አይደለም በአባት በእናት እንደዛ ነው እያልኩኝ አይደለም። ያ ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናግሬያለሁ። በእናቴና በአክስቴ ጎንደሬ ነኝ ብያለሁ። በአባቴና በገርፍንዴ ትግራዋይ ነኝ። በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነኝ። ጋዲ ኢሜጅ ማይ ብራዘር እና አይ ሲቀልድ ነው። ግን ምንድነው ጠቅለል ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸውና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዚ ዝቅ ብሎ እኛስ ሀገራችን በሰማይ ነው ይላል። እንደ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆኑም? ሌላ ዓለም ላይ ለምን አይሆኑም? እነሱ ሁሉ ብቻ ክርስቲያን ይሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናት እንዴ? ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እንዴ። እነዚህ ሰዎች እኮ ጋዲ ቴንክ ዩ በጣሻ እሺ። እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጭ እኮ ናቸው። ከኢትዮጵያ ራሱ ውጭ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዱ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ 3ቱ ብሔሮች ናቸው የሚጠሩትና ሌሎቻችሁም ያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደልኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው እንዴ። እርስ በእርስ እኮ ተፋጭተናል አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል እኔ በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ሆኖ ማለት ነው እዛው ሆኖ ክርስቲያን ያው በጣም ብዙ ክርስቲያን ባለበት ምድር ላይ ማለት ነው አብዛኛው ሰው በቃ ክርስቲያን ነው። ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው
እና ክርስቲያን እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ላይ ዘዋዝ ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም እንኳን መለካውያን ቢሆኑም እና እኔ እኛ ሀገር ክርስትና በጣም ከሰው ልብ እየተመናመነ ነው። ክርስትና ከሰው ልብ እየተመናመነ ፖለቲክስ እያደገ ነው። አሁን ደግሞ እዚህ ሚዲያ ላይ ፖለቲክስ እየወረደ ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። እንደ ያናል ብዙ መኳ አትሰማም። ኧረ ጥፋልኝ ከዚህ ብለህ ወደ ክርስትና ነው መተህ የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሺፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነ ስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ቶ ምንም አይጠቅምም። እና መልካሙን ነገር ማድረግ ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው፣ መተቸት ካለብህ ተቻለ ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት በቃ መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድምቶች ምናምን ማሳወቅ ምናምን እንጂ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ አልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እማቤቴን በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ይውራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማንበብ በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚህ በአግባቡ እኔ ቀደም ተናግሬያለሁ። ፖለቲክስ አይሰራ አይባልም፣ በጣም ያስፈልገናል። ግን በአግባቡ ጸጥ ያድርጋችሁ ስሩ። እንደው በጌታ የተማራችሁ ሰዎች ግቡ። ክርስትናችሁን የምትወዱ ቤርሲያንን የምትወዱ እግዚአብሔርን የምትፈሩ የምትወዱ እንደዚህ አይነት ሰው ነው የሚያስፈልገው። ዝም ብሎ በስመ ኦርቶዶክስ ብቻ ቁጭ ብሎ ዝም ብሎ እያማተበ የሚጃጃል ሳይሆን እያማተበ የሚጃጃል ያልኩት ማማተቡን አይደለም መጃጃል አማትቦ ግን ወደ መጃጃሉ የሚያልፍ ሳይሆን በስነ ስርዓት የሚሰራ እንደዚህ አይነት ሰው በጣም ያስፈልጋል። እና እኔ እንደዛ ብታደርጉ ጥሩ ነው። ለማንኛውም እንደዛ ነው። እናንተ ሰዎች ግን እንዴት ናችሁ? ሰላም ራሱ አልተባባልንም ዛሬ ከብዙ ጊዜ በኋላ ተገናኝተን። ስለዛ መቼ ነው? ኦኬ 4ቱን ቀን መሰረታዊ ክርስትና ትምህርት እዚህ እንማማራለን አብረን። ስለዛ እሱን አብረን የምናይ ይሆናል። መሰረታዊ ክርስትና ትምህርቱን በጣም እኮ ነው የሚያስገርመው። አሁን ቴክስት አደረገችልኝ አንዲቷም ቆንጂት እና ኦሮሚያ ክልል ውስጥ ሰው ክርስቲያን ሲሆን አማራ ሆንክ እንደሚባል ታውቃላችሁ ጋይስ? አንዳንድ ቦታ ማለት ሁሉም ቦታ ላይሆን ይችላል፣ ግን ክርስቲያን ስታይ ይህ እኮ አማራ ነው አይነት ነገር እኔ ራሱ ሰምቼ አውቃለሁ። እንደዛ እኔ ራሴ ክርስቶስን በፊት እና አስቸጋሪ ነው እንዲህ እስማ። ስለዚህ አሁን ቤተክርስቲያን በጣም ትልቅ ኃላፊነት አለባት። ይህ ቤተክርስቲያን ምንድነው ወንጌልን የማስፋፋት ነገር በጣም ብዙ የቤት ስራ ያለባት፣ ከከተማ እስከ ገጠር፣ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ ድረስ ወንጌል በጣም መስፋፋት አለበት። በደንብ መሰበክ አለበት። አሁን የተሰበከ ይመስላል፣ ግን ድጋሚ አሁን አዲስ አበባ እንግዲህ ከተማ ነው ማለት በጣም ብዙ አብያተ ክርስቲያናት አሉ ምናምን ብዙ ደብራት አሉ እና ያ ማለት ግን በቃ እና በጣም ብዙ ክርስቲያኖች አሉ። ያ ማለት ግን በቃ ክርስትና በደንብ ወንጌል ምናምን በደንብ ተስፋፍቷል፣ ትምህርት በደንብ ተሰጥቷቸዋል ማለት ግን አይደለም። ለህዝቡ ማለት ነው አይደለም። ራንደምሊ ዝም ብላችሁ ከጎናችሁ የምታውቋቸውን ጓደኞች ዝም ብላችሁ አስቧቸው። ትምህርት የሚያስፈልጋቸው አይደሉ? እኛ ራሳችን ሳያስፈልገንም ያስፈልገናል። በዙሪያችሁ ያሉ ሰዎች መሰረታዊ ክርስትና ትምህርት አሁን አያስፈልጋችሁም? ያስፈልጋችኋል። እዚህ እንደዛ ከሆነ ዞር ስትሉ ደግሞ አስቡት ወደ ክፍለ ሀገር ጊዮርጊስ አምላኬ ብሎ የሚኖር ሰው እኮ ይኖራል።
ስለዛ ቤተክርስቲያን ምን አለባት? በጣም ትልቅ የቤት ስራ። እሺ ቤተክርስቲያን ትልቅ የቤት ስራ አለባት ማለት ምን ማለት ነው? እኛ ራሳችን አለብን ማለት ነው። እኔ እና እናንተ ወንድመቶች አንጠብቅም ማንንም እኮ የሆነ ሰው ለክርስቲያን ወንድመቶች እስኪነግራቸው ድረስ ቁጭ ብለን ለምንድን ነው ማታስተምሩት ብለን ቁጭ አንልም እኮ። ማስተማር አለባቸው፣ ሁሉም ያስተምራል። ግን እኛ ራሳችን ደግሞ እርስ በርስ እዚሁ ደግሞ እንማማራለን። ይህንን አይቶ እኔ ልበቀና ሰው እንደውም በርቱ ነው ሊል የሚገባው። ግን አንዳንድ ሰው ታውቃላችሁ የሚሆነው አይደል? ስለዛ እንደነዚህ አይነት ነገሮችን ዝም ብለን በቃ የራሳቸው ጉዳይ ነው ብለን አንዳንድ ሰዎችን ጸጥ ማለት ያስፈልጋል ብለን እርስ በርስ እየተመካከርን እየተማማርን መሰረታዊ ክርስትና ትምህርታችንን አውቀን እያስቀደስን ቅዱስ ቁርባን መቀበል አለብን። እሺ የሆነ ቤተሰብ ነገር መሆን አለብን። በጣም ቤተሰብ ሆነን ክርስትናችንን እንማማራለን። መጽሐፍ ቅዱሳችንን እያጠናን እያነበብን ምናምን እዚሁ እየገባን ሰላም እየተዋልን እየተቀላለድን እየተጨዋወትንም መዝሙራችንን እየሰማን እሑድ ሲደርስ እያስቀደስን ከዛን ወደ ቅዱስ ቁርባን እየሄድን ንስሐ አባት ሁላችንም እንይዛለን። ንስሐ አባት እያያዝን እየቆረብን እንደዛ አይነት ላይፍ ግዴታ ያስፈልገናል። ስለ ሌላ ሰው አንጠብቅም። ግዴ እስኪያስተምር ቁጭ ብለን አንጠብቅም። ሳንጠብቅ እርስ በርስ እንደዚሁ እንዳቅሚቲ እንማማራለን። ደግሞ በቂ ነው። በዚህ አሁን ምንድነው የሚያስፈልገን? ያን እንደው ትልቅ ትምህርትም ስላልሆነ እንደው ቀላል ትምህርት ስለሆነ ቀላል ትንሽ የምናውቃት ነገር ስላለች እሷን በቀመቂያ ምንድነው እናንተ የምታውቁትን ለኔ ተነግሩኛል፣ እኔ የማውቀው ለእናንተ እንደዛ እያደረግን ትንላለን። ተለቅ ያለ ነገር ሲኖሩ ደግሞ የሚያስፈልጉ ሲኖሩ ይጠሩና መምህራኖቻችን ደግሞ ያስተምሩናል። እስከዛው ግን እኛ ራሳችን እዚህ እርስ በርስ እየተማማረን እንደዛ እንቀጥላለን። እና ሁሉ ጊዜም ደግሞ በቃ የሆነ በጣም አንዳችን ለአንዳችን ያለን ፍቅር ደግሞ ሁሌም መጨመር አለበት። ለክርስቲያን ወንድም እህቶቻችሁ ያላችሁ ፍቅር በየትኛውም አጋጣሚ በዓለማዊ ህይወታችሁ ስትኖሩ ምናምን ቅድሚያ ለክርስቲያን ነው የሚሰጠው። እሺ ማለት ያው የሆነ በምንም አይነት ጉዳይ ላይ በቃ የሆነ ክርስቲያን ስታዩ በቃ ሰፍ ሊል ይገባል ልባችሁ። ሌሎቹ ሁሉንም የምትወዱት ይገባኛል። ግን በቃ ክርስቲያን ደግሞ ለየት ያለ ነገር አለ። ከእሱ ጋር የሰውነት ነገር ብቻ አይደለም የሚያገናኛችሁ ከክርስቲያኑ ጋር የክርስቶስ ጉዳይም ነው እና በጣም አንድ ቤተሰብ ናችሁ። አንድ ቤተሰብ ስለሆናችሁ ለክርስቲያኖች ሰፍ ማለት አለበት። እንዴት ነው አንገት ላይ እኮ አንዳንድ ስትሄዱ እኮ ብዙ ጊዜ እንዴት ነው ለምዶብን እኮ አንገቱ ላይ እኮ መስቀል ያለ ሰው እኮ መስቀል አድርጓል አላደረገም የሚለውን እኮ ዝም ብለን እኮ እናያለን አይደል? አንዳንድ ጊዜ እንደዛ አይናችሁ ዝም ብሎ እንደዛ እንትን አይልም። እንዴት ነው መስቀል ያላደረገ ሰው ስናይ የሆነ የተወሰነ እንደው ጭንቅ የሚለን ይነሲስ እንደው ምን አለ መስቀል ቢኖረው ክርስቲያን ቢሆን ብለን የምናስበው እና ልክ እንደዛ ማለት ነው። እና ጥሩ ነው እንደዛ ቢኮን ቆንጆ ነው ማለት ሌላውን ሰው መግፋት ነው አይደለም፣ በፍጹም ሙስሊሞችንም ፕሮቴስታንቶችንም መግፋት ሳይሆን እነሱንማ እናንተ ከገፋችኋቸው እግዚአብሔር እናንተን ይገፋል። እሱ ግልጽ ነው። ግን ለክርስቲያን ወንድሞቻችሁን ስታዩ ደግሞ በደንብ እሱ ያስፈልጋል ብዬ አስባለሁ። ሁሉም በቤተ እምነቱ እንትን አለው። ወደ እስልምናው ብትሄዱ ሙስሊሙ ለሙስሊሙ ነው ያው ቅድሚያ የሚሰጠው ግልጽ ነው። ክርስቲያኑስ ማን አለው? እንደዛ በዛ ደረጃ አይደለም። አክቹአሊ ሙስሊሞች በሚሉት ልክ ላይሆን ይችላል። ግን አሁን ቻው እንደዛ ይበቃል።